ክብራትና ክብሯን ሁላችሁም በአክብሮት ከመቀመጫችሁ እንድትነሱ ጠይቃለሁ Excellencies, ladies and gentlemen, I kindly ask you to stand up. Thank you so much. We're now ready for the national anthem. You may now be seated. Thank you so much. ክቡር አቶ አደም ፋራ የብልጽግና ፓርቲ ምክትል ፕሬዝዳንት ክቡራን ሚኒስትሮች ክቡራን የሚኒስትር መስሪያ ቤቱ ሚኒስትር ዴታዎች ክቡራን ከፍተኛ የመንግስት ኃላፊዎች ክቡራን አምባሳደሮች ክቡራትና ክቡራን ጥሪ ተደረገላችሁ እንግዶች እንኳን ወደዚህ ደማቅ የሪፎርም ቀን መርሃ ግብር በሰላም መጣችሁ እንኳን ደህና መጣችሁ For those of you who may not be listening to what I'm saying kindly use the interpreter machines around you it is on channel 1 and if you need any help it will be around you አሁን በተነገረኝ መሰረት የጠቅላይ ፍርድ ቤት ፕሬዝዳንት እዚህ ይገኛሉ እሳቸውንም አንዴ በጭብጨባ ሪኮግናይዝ እንድታደርጉን ጠይቃለን በነገራችን ላይ በርካታ ዜማችሁ ከፍተኛ የመንግስት የሥራ ኃላፊዎች አላችሁ በእንግሊዘኛ እንደሚባለው all protocols observed thank you so much አንዴ ብታጨበጭቡ ጥሩ ነው ክብራትና ክብራን የዘንድሮ የሪፎርም ቀን ሪፎርም ለላቃ አገልግሎት በሚል መሪ ቃል ለሚቀጥሉት 3 ቀናቶች እጅግ ውብ በሆነ ዕለታዊ ስነ ስርዓት ይከበራል በድጋሜ ሁላችሁም እዚህ ስለተገኛችሁ ደስታችን ላቅ ያለ መሆኑን እየገለጽን ባለፉት 6 ዓመታት አስደማሚ ሁሉን አቀፍ የእድገት ግስጋሴ ላይ እንደምትገኝ እናውቃለን እድገቱ ደግሞ በሀገራችን ብቻ ሳይሆን በአፍሪካም ሆነ በዓለም አቀፍ መመዘኛ አሁንም እጅግ አስገራሚ ሆኗል እናም ይህን ሁሉን አቀፍ እድገት ከግምት በማስገባት የዘንድሮ የሪፎርም ቀን 5 ሴክተሮች ማለትም ኢኮኖሚ ትምህርት ፍትህ ኢኖቬሽንና ቴክኖሎጂ እንዲሁም ሲቪል ሰርቪስ ሴክተሮች በመምረጥ ሀገራችን ኢትዮጵያ የደረሰችበትን ከፍታ በጥቂቱም ቢሆን ለመዘከር እዚህ ተገናኝተናል በድጋሜ እንኳን ደህና መጣችሁ ከዚህ በመቀጠል ያለፉት 6 ዓመታት ግስጋሴዎቻችን ፈተናዎቻችን ምን ይመስላሉ የሚለውን ለማሳየት የተዘጋጀ አጭር ቪዲዮ አለ እሱን ጋብዛችኋለሁ አመሰግናለሁ ኢትዮጵያዊነት ያስተማረን እውነታ በጊዜያዊ ችግር ተሸንፎ መውደቅን ሳይሆን ፈተናዎችን ወደ እድልና መልካም አጋጣሚ ቀይሮ ድል መቀዳጀት ነው ማን ያሸንፍ ይሆን ብሎ ኒውትራል የሆነ ኃይል መማረክ መውሰድ ሲችል ለውጥ ተሻጋሪ ይሆናል
ኮመርሻል ሎን የተከማቸ ዕዳ ኢትዮጵያ 60% ጂዲፒዋ ዕዳ ነበረ። አሁን ሪፎርሙን ካሳካም ቀጥተኛ ኢንቨስትመንት ያድጋል፣ የሥራ ዕድል ይጨምራል፣ የመንግስት ገቢ ያድጋል፣ ቱሪዝም ኮምፒት እናደርጋለን። በዚህ ምክንያት ይፍታታል ኢኮኖሚው። የሚያስፈልገን ቦታ አለ። በግሪን ሌጋሲ ስንዴ ላይ በጣም ኢምፕሬሲቭ ውጤት አመጣናል። ስንዴ በሚቀጥሉት 3 ዓመታት ምንም ጥርጥር የለው አስተማማኝ በሆነ መንገድ ማምረት የሚችልና መሸጥ የሚችል ሀገር እንሆናለን። በማዕድን ዘርፍ የነበሩትን መቀዛቀዞች በከፍተኛ ደረጃ በማነቃቃት በርካታ ለኢንዱስትሪ ግብዓት ሊሆኑ የሚችሉ ምርቶች እየተመረቱ ይገኛሉ። Our reform is deeply rooted in the philosophy of መደመር። ኢትዮጵያ ማለት በትክክለኛው እቺ ናት። ይሄ ቀይ ባህር ነው፣ ይሄ ደግሞ አባይ ነው። ኢትዮጵያ ማለት እዚህ ውስጥ ነው ያለችው። ይሄኛው ውሃ ይመለከትሻል፣ ይሄኛው ውሃ አይመለከትሽም ብትላት አይሰራም። ኔቸር እንደዛ አይልም። ህዳሴ የዛሬ 5 ዓመት ገደማ ስንመጣ ምንም ውሃ ለያዘው ይሄ ግድብ እንደዚህ አይነት መልከታና እይታ አልነበረው። ዛሬ 60 ቢሊዮን ፕላስ ይዘናል። ይሄ ድል ነው። ብልጽግና ማለት እንደዚህ አይነቱን በየቦታው ማየት ማለት ነው። በተለያየ ዘርፍ በተለያየ ቦታ እንደዚህ አይነት በጣም ግራንድ የሆኑ ስራዎች ማየት ማለት ነው። በሀገራችን ዴሞክራሲ እንዲያብብ ነፃነትና ፍትህ እንዲሰፍን የህግ የበላይነት እውን እንዲሆን አስፈላጊው ማሻሻያ በማድረግ በዘርፉ ያለውን ክፍተት እንሞላለን። ከምርጫ ቦርድ አንፃር በጣም ሰፋፊ ስራዎች ተሰርተዋል። 2 ህጎች ተሻሽለዋል። እነዚህን ህጎች ማሻሻል እናንተ ጋር ደርሶ ቢቀልም እኛ በካቢኔ ደረጃ እንኳን ብዙ የሚያጨቃጭቅ ነበር። ለምሳሌ ቦርድ የሚባለው ጉዳይ ኢንስቲትዩሽን ይሁን ኢትዮጵያ እንደ ሀገር 2.4 ሚሊዮን ሲቪል ሰርቫንት አላት ዛሬ። ይሄ መከላከያን አይጨምርም፣ ፖሊስ አይጨምርም፣ ደህንነት አይጨምርም፣ ሌሎችን ተቋማት አይጨምርም። ሲቪል ሰርቫንት ነው። ከለውጡ በኋላ ከግማሽ ሚሊዮን በላይ ሲቪል ሰርቫንት ጨምሯል። ራሳችንን ማንመግብ፣ ሰላማችንን ማናጸና፣ በህብረት በንግግር መኖር የማንችል ህዝቦች ያደረገን የትምህርት ስርዓታችን ውስንነት ስለሆነ በሚታይ አገልግሎት ጥራት ብቻ ሳይሆን አጠቃላይ የኢትዮጵያ ቁመና የሚለካው ከትምህርት ነው። በብዙ ሺዎች ኬጂ እየተሰሩ ነው። 9.5 ሚሊዮን ተማሪ በቀን 2 እየመገብን ነው። ለምን መሰረት ላይ ካልሰራን ሰው እናንተ ጋር ሲመጣ ዋጋ የለውም። 11ኛ ክፍል ደርሶ አራቱን የሂሳብ መደብ ብቻ ነው ማቀው የሚል ሰው ከመጣ 11ኛ ክፍል ያለ መምህር ምን ሊያደርገው አይችልም። አርቲፊሻል ኢንተለጀንስ ተገንዝበን መምራት መከላከል ካልቻል መሪ መሆን አንችልም። ምክንያቱም አርቲፊሻል ኢንተለጀንስ የሰው ልጅ የማጥፋት አቅም ይዞ እየመጣ ነው። ብዙ ልማቶች አሉት፣ ግን የማጥፋት አቅምም አለ። ያን ተገንዝበን ካልመራን መሪ መሆን አንችልም። በቅርቡ 5 ሚሊዮን ኮደርስ ኢትዮጵያ ውስጥ ለማሰልጠን የሚያስችል ትልቅ ኢኒሼቲቭ ላውንች እናደርጋለን።
I warmly welcome to you Prime Minister Abiy Ahmed. It's a great honor to have you here. Thank you for coming. Ethiopia is a resourceful, resilient, and productive nation on a path to unlocking many of its potentials for inclusive and sustainable growth. እጅግና መሰግናለን በድጋሚ ጭብጨባ ጠይቃለሁ ባለፉት 6 ዓመታት የነበሩት ነገሮች ቀላል የማይባሉ ናቸው ከኮቪድ-19 እስከ ሌሎችም የምታቋቸው ሁኔታዎች በዚህ መካከል ሀገሪቱ ብዙ ሪፎርም አከናውና እዚህ በመድረሷ እንደ ኢትዮጵያዊ ሌሎችንም እንደ አፍሪካውያን የሚያኮራ ነውና አንዴ በድጋሚ ለኢትዮጵያ ክብራትና ክብራን ከዚህ በመቀጠል የእንኳን ደህና መጣችሁ ንግግር እንዲያደርጉልን አቶ አህመድ ሺዴ የኢፌድሪ ፋይናንስ ሚኒስትርን ወደዚህ ወደ መድረክ ጠራለሁ አመሰግናለሁ የተከበሩ አቶ አደም ፋራህ በመክትል ጠቅላይ ሚኒስትር ማዕረግ የዲሞክራሲ ስርዓት ግንባታ ማስተባበሪያ ማዕከል ሚኒስትርና የብልጽግና ፓርቲ ምክትል ፕሬዝዳንት ክቡር አቶ ቴዎድሮስ ምህረት የጠቅላይ ፍርድ ቤት ፕሬዝዳንት የተከበራችሁ ሚኒስትሮች ሚኒስትር ዴታዎች የተከበራችሁ የልማት አጋር ተቋማት ኃላፊዎች እንዲሁም የተለያዩ የመንግስት መስሪያ ቤት የሥራ ኃላፊዎች እለቱን ለማሰብ በዚህ የታደማችሁ የተከበራችሁ እንግዶች እንደምን አደራችሁ የጳጉሜ 2 ቀን 2016 የሪፎርም ቀንን ለመዘከር እንኳን በደህና መጣችሁ ላለሁ ሀገርን ለማጽናት ትርክትን ማጽናት ወሳኝ ነው በየአመቱ የጳጉሜን ወር ቀናት በተለያዩ አጀንዳዎች በመሰየም የምናከብርበት ምክንያት በጎውን የኢትዮጵያን ትርክት ለማጽናት ነው የዛሬው ጳጉሜ 2 ቀን 2016 እለት የሪፎርም ቀን ተብሎ የተሰየመ ቀን ነው እለቱንም የተለያዩ ሀገራዊ የሪፎርም ጉዳዮችን በማውሳት ለማክበር እዚህ ተገኝተናል እለቱን የምናከብርበት ዋና ዓላማ በሀገራችን ኢኮኖሚ በፍትህ በትምህርት በሲቪል ሰርቪስ በአይሲቲና በዲጂታል ዘርፎች ባለፉት አመታት ተግባራዊ ያደረግናቸውን ሪፎርሞችና ስኬቶች ለመዘከር ለመረዳት የሪፎርሞቹን ውጤት ለመገምገምና ለቀጣይ ተግባራትም ዝግጁነታችን እና ቁርጠኝነታችንን ለማጠናከር ነው ሪፎርሞቻችን የዘመናት ዕዳን ወደ ምንዳ የሚቀይሩ ስብራቶችን የሚጠግኑና የብልጽግናን ጎዳና የሚጠርጉ ናቸው በራሳችን አቅም በራሳችን ፍላጎትና ግብ ላይ ተመስርተው የዓለምን ሁኔታ ከግምት ውስጥ አስገብተው ሀገራዊ ነባራዊ ሁኔታውን በሚገባ አጥነው ሀገራዊና ዓለም አቀፋዊ አጋሮቻችንን አሳትፈው የሚካሄዱ ሪፎርሞች ናቸው እለቱ በተለያዩ ዝግጅቶች ይታሰባል በዚህ አዳራሽ ከሚካሄደው ዋና ውይይት በተጨማሪ በሌሎች የተግባቦት መንገዶችና በሚዲያዎች በሚካሄዱ ዝግጅቶችም ይከበራል የዛሬው ውይይትም ከዚህ አዳራሽ ውጪ ላለው የኢትዮጵያ ሕዝብ ጭምር ተደራሽ የሚደረግ ይሆናል መንግስት ከሀገራዊ የፖለቲካ ለውጡ ማግስት በኢኮኖሚና በማህበራዊና ፖለቲካዊ ጉዳዮች የገጠሙ ተግዳሮቶችን ለመቅረፍ በመፍጠንና በመፍጠር እየሰራ ይገኛል ሁሉንም ዘርፎችና የመንግስትን ተግባራት ባካተተ መልኩ የሀገር መንግስት ግንባታን ለማፋጠን የተጀመሩ ስራዎችንና በአገር በቀል ኢኮኖሚ ማሻሻያዎችን ተግባራዊ ማድረግ ከተጀመረ እነሆ ዛሬ 6 ዓመታት ተቆጥረዋል አሁን በቅርቡ በመንግስት ተግባራዊ እንዲደረግ የተወሰነው እና የተተገበረ ያለው የተሟላ የማክሮ ኢኮኖሚ ሪፎርምም የዚሁ አካል ነው በአጠቃላይ መንግስት ተግባራዊ ያደረጋቸው የሚገኙ እነዚህ ሪፎርሞች ዋና ዓላማ የኢኮኖሚ ተግዳሮቶችን በመቅረፍ ዘላቂ ፍትሃዊና አስተማማኝ ኢኮኖሚን እና ልማትን በመገንባት ብልጽግናን ማረጋገጥ ነው
በፍትህ ዘርፍ በትምህርት ዘርፍ በአይሲቲ ዘርፍ በመንግስት የአገልግሎት ዘርፍ ከኢኮኖሚ ጋር አንድ ላይ ተዋህዶ የሀገረ መንግስት የህዝብን ተጠቃሚነትና የፖለቲካ ኢንስቲትዩሽን እድገትን አንድ ላይ ለማካሄድ ዘርፈ ብዙ ብልጽግናን ለማረጋገጥ የተጀመረ ሂደት ነው። ከዚህ አንፃር በእነዚህ ሪፎርሞች ትግበራ በርካታ ታላላቅ ስኬቶች ተመዝግበዋል። የተከበራችሁ እንግዶቻችን እለቱን በመናከብርበት በዚህ እለት የተከበሩ አቶ አደም ፋራህ በምክትል ጠቅላይ ሚኒስትር ማዕረግ የዲሞክራሲ ስርዓት ግንባታ ማስተባበሪያ ማዕከል ሚኒስትር የእለቱን ለማክበር ከኛ ጋር ታድመዋል። እንዲሁም ክቡር የጠቅላይ ፍርድ ቤት ፕሬዝዳንታችንም በመድረካችን ላይ ተገኝተዋል። ለዚህም ለክቡር አቶ አደም ከፍተኛ ምስጋና ያቀረብን በቀጣይም ክቡር አቶ አደም እለቱን አስመልክቶ በዚህ አዳራሽ ለምንገኝ ታዳሚዎችና በአጠቃላይ ለኢትዮጵያ ህዝብ ያላቸውን መልእክት እንዲያስተላልፉ በታላቅ አክብሮት እጋብዛለሁ። አመሰግናለሁ። ክቡር አቶ ቴድሮስ ምህረት የጠቅላይ ፍርድ ቤት ፕሬዝዳንት፣ የተከበራችሁ ሚኒስትሮች፣ የተከበራችሁ የመንግስት ከፍተኛ የሥራ ኃላፊዎች፣ የተከበራችሁ የልማት አጋሮች፣ የተከበራችሁ ጥሪ የተደረገላችሁ እንግዶች፣ ክቡራትና ክቡራን፣ በቅድሚያ ሁላችሁንም ሪፎርም ለላቀ አገልግሎት በሚል መሪ ቃል ለሚከበረው የጳጉሜን 2 የሪፎርም ቀን እንኳን አደረሳችሁ አደረሰን ለማለት እወዳለሁ። የጳጉሜን 2 የሪፎርም ቀንን አስመልክቶ በተዘጋጀው ከዛሬው የፓናል ውይይት መድረክ ባለፉት ዓመታት በተለያዩ ዘርፎች ስናካሂዳቸው የነበሩ ሪፎርሞች መነሻዎች፣ ሂደቶች፣ የተገኙ ስኬቶች፣ ያጋጠሙ ተግዳሮቶችና ቀጣይ አቅጣጫዎች ላይ በጥልቀት በመወያየት ድሎችን የምናስቀጥልበት እንዲሁም ክፍተቶችን ሞልተን የሪፎርም ስራዎቹ የታለመላቸውን ዓላማ ይበልጥ የሚያሳኩበትና የኢትዮጵያን ብልጽግና የሚያፋጥኑበት ሁኔታ ለመፍጠር የሚያግዙ ግብአቶች ይገኛሉ ተብሎ ይጠበቃል። ክቡራትና ክቡራን፣ ባለፉት ዓመታት ሲተገበሩ የነበሩ ዘርፈ ብዙ የሪፎርም ስራዎች መንግስትን፣ ኢኮኖሚንና ማህበረሰብን በመሰረታዊነት በማሻሻል ወይም ትራንስፎርም በማድረግ ሀብት ፈጠራን፣ የሥራ ባህልን፣ ስነ ምግባርን፣ የሀገር ፍቅርን፣ ፍትህና ርትዕን እንዲሁም የአገልጋይነት ስሜትን ወደ ላቀ ደረጃ ለማድረስና ሁለንተናዊ ብልጽግና የተረጋገጠባት ኢትዮጵያን እውን ለማድረግ ያለሙ ናቸው። ለዚህ ስኬት ከተቀረጹ የሪፎርም መርሃ ግብሮች መካከል የሀገር በቀል የኢኮኖሚ ሪፎርም፣ የትምህርት ሴክተር ማሻሻያ፣ የኢኖቬሽንና ቴክኖሎጂ ሪፎርም፣ የዲሞክራሲ ግንባታና ፍትህ ዘርፍ ሪፎርም እና የሲቪል ሰርቪስ ሪፎርም ይገኙበታል። ክቡራትና ክቡራን፣ ከለውጡ በፊት የነበሩትን የማክሮ ኢኮኖሚ መዛባቶች ለመቅረፍ የተቀረጸው የሀገር በቀል የኢኮኖሚ ሪፎርም ዋነኛ ስኬቶች መካከል የሥርዓት ጉድለትን በሚሞላ መልኩ የግል ሴክተሩ፣ ሲቪል ማህበራት፣ መንግስት እና መካነ ትምህርት ማለትም ሁሉም የኢኮኖሚ ተዋናያን ሚናቸውን በሚገባ እንዲወጡ ለማስቻል የተደረጉ የፖሊሲና የህግ ማሻሻያዎች ናቸው። በመሆኑም በሁሉም ዘርፎች ምርትና ምርታማነትን በማሳደግ የምግብ ዋስትናን ለማረጋገጥ፣ የኑሮ ውድነትን ለማረጋጋት፣ የሥራ ዕድል ለመፍጠርና የውጭ ንግድ ሚዛንን ለመጠበቅ የሚረዱ ውጤታማ ስራዎች ተከናውነዋል። ሲጓተቱ የነበሩ የፕሮጀክቶች አፈጻጸም በከፍተኛ ደረጃ ተሻሽሎ ሀገሪቱን ከበርካታ ክሳሮች ማዳን ተችሏል። የፋይናንስ አካታችነትን የሚያረጋግጡ በርካታ ስራዎች ተሰርተዋል። ከወለድ ነፃ የባንክ እና የኢንሹራንስ አገልግሎት የሚሰጡ ባንኮች እንዲፈቀድና እንዲስፋፋ ተደርጓል። በብድር ላይ ያሳየነው ቁጥብነትና በድጎማዎች ላይ የተወሰዱ ሪፎርሞች የፊስካል ዲሲፕሊን ማሻሻልን አምጥተዋል። የዕዳ ጫናን ቀንሰናል። የገንዘብ ፖሊሲውን ዘመናዊ ለማድረግ የሚያስችሉ በርካታ ማሻሻያዎች ተግባራዊ ተደርገዋል። በርካታ የታክስ ፖሊሲ ማሻሻያዎችና የታክስ አስተዳደር እርምጃዎች ተግባራዊ በመደረጋቸው የመንግስትን ገቢ በከፍተኛ ደረጃ ማሳደግ ተችሏል።
በከፍተኛ ዕዳ ጫና ውስጥ ይገኙ የነበሩ የመንግስት የልማት ድርጅቶችን የፋይናንስ ጤናማነትና ትርፋማነት ለማሳደግ በተወሰዱ የሪፎርም እርምጃዎች ወደ ትርፋማነት እንዲመጡ ተደርጓል። በአጠቃላይ የተለያዩ ተፈጥሯዊና ሰው ሰራሽ ጫናዎችን በመቋቋም በየዓመቱ በአማካይ 7.1% ኢኮኖሚ እድገት በማስመዝገብ ሀገራችንን ከሳህራ በታች ሶስተኛው ግዙፍ ኢኮኖሚ ያላት ሀገር ማድረግ ችለናል። ክቡራትና ክቡራን ከትምህርት ዘርፍ ማሻሻያዎች ጋር ተያይዞ ትልቅ ትኩረት የተሰጠው ለትምህርት ጥራት መሻሻል ነው። የትምህርት ጥራትን ለማሻሻል የአጸደ ህጻናት ትምህርትን በማስፋፋት ትውልድን ከመሰረት ጀምሮ መገንባት ከፍተኛ አስተዋጽኦ እንዳለው በማመን በመንግስትና በህዝቡ ትብብር ከ30,000 በላይ አጸደ ህጻናት ተገንብተዋል። በትምህርት ቤት ምገባ ፕሮግራም በሚሊዮኖች ለሚቆጠሩ ከቅድመ አንደኛ እስከ 8ኛ ክፍል ያሉ ተማሪዎችን ተጠቃሚ ማድረግ ተችሏል። በሌላ በኩል የአጠቃላይ ትምህርት ስርዓቱን ለመለወጥ የስርዓተ ትምህርት ለውጥ ተዘጋጅቶ ተግባራዊ ተደርጓል። በተጨማሪም የመምህራንና የትምህርት አመራሮችን አቅም፣ የትምህርት ቤቶችን ደረጃና ጥራት እንዲሁም የከፍተኛ ትምህርት ጥራትና ስርዓትን ለማሳደግ የሚያስችሉ በርካታ ውጤታማ የሪፎርም ስራዎች ተከናውነዋል። በተያያዘም የከፍተኛ ትምህርት ጥራትና ስርዓትን ለማሻሻል ዩኒቨርሲቲዎች በራስ አገዝ ስርዓት እንዲተዳደሩ ለማድረግ ጥረቶች እየተደረጉ ይገኛሉ። በተጨማሪም ከኩረጃ ነፃ የሆነ የምዘና ስርዓትና ከከፍተኛ ትምህርት ተቋማት የሚጨርሱ ተማሪዎች በአግባቡ ትምህርታቸውን ተከታትለው ብቁ መሆናቸውን ለማረጋገጥ የመውጫ ፈተና ስርዓት ተግባራዊ መደረጉ የትምህርትና የሀገር ግንባታ ዓላማዎችን ለማሳካት ካላቸው ከፍተኛ ፋይዳ አኳያ እንደ ትልቅ ስኬት የሚታዩ ናቸው። እነዚህና ሌሎች ማሻሻያዎች በዘርፉ ተግባራዊ በመደረጋቸውም የትምህርት ስርዓታችን ላይ ከፍተኛ ለውጦች እየመጡ ይገኛሉ። ክቡራትና ክቡራን በኢንፎርሜሽንና ቴክኖሎጂ ዘርፍ የታቀዱ ሪፎርሞችን ውጤታማ ለማድረግ የሳይንስ ቴክኖሎጂና ኢኖቬሽን ፖሊሲ ተቀርጾ ተግባራዊ የተደረገ ሲሆን በዚህም ላይ ተመስርቶ የዲጂታል ኢትዮጵያ 2025 ስትራቴጂ ተነድፎ ስራ ላይ ውሏል። ከዚህም በተጨማሪ ፖሊሲውን ተግባራዊ ለማድረግ የሚያስፈልጉ የተለያዩ የህግ ማዕቀፎች ተዘጋጅተው ተግባራዊ በመደረግ ላይ ይገኛሉ። በይበልጥ የኢኮኖሚውን ውጤታማነት ለማሳደግና በዘርፉ ኢንቨስትመንትን ለማስፋፋት የዲጂታል ክፍያ ስርዓትን ለመዘርጋት የሚያስችሉ ሰፋፊ ስራዎች በመስራት በሀገራችን ባለፉት 6 ዓመታት በተለያዩ ዘርፎች በኢኮኖሚ ውስጥ ያለው የገንዘብ እንቅስቃሴ በዲጂታል ስርዓት እንዲታገዝ በማድረግ ከፍተኛ ስኬቶች ተመዝግበዋል። የዲጂታል መሰረተ ልማትን ለመጠበቅና በዲጂታል ኢኮኖሚ ላይ እምነትን ለማጎልበት የሳይበር ደህንነትን ለማሻሻል አስፈላጊ የህግ ማዕቀፍ ተዘጋጅቶ በስራ ላይ ውሏል። የዲጂታል ኢኮኖሚ ልማትን ከማፋጠን አንፃር በዘርፉ አስፈላጊው ኢንቨስትመንት እንዲስፋፋ ማድረግ የሚያስችሉ ስራዎች ተግባራዊ እየተደረጉ የሚገኙ ሲሆን የዲጂታል ኢኮኖሚ አቅርቦት ተደራሽነት ከፍተኛ ምርታ አሳይቷል። የመንግስትን አገልግሎት በዲጂታል ስርዓት እንዲታገዝ ለማድረግም ሰፋፊ ስራዎች እየተሰሩ ይገኛሉ። በዚህ ዘርፍ የሰው ኃይል ልማትን ለማስፋፋትም ከፍተኛ ስራዎች እየተሰሩ ይገኛሉ። በተያያዘም የፈጠራ ሐሳቦችን ለማበረታታትና ስታርታፖችን በሰፊው እንዲፈሩ ለማድረግ የሚያስችሉ ሰፋፊ ስራዎች እየተሰሩ ሲሆን የስታርታፖች አገልግሎቶችን የማዘመን አዳዲስ የሥራ ዕድሎችንና ሀብት እንዲፈጥሩ የሚያስፈልገውን ድጋፍ ለማድረግ የሚያስችሉ ስራዎች እየተሰሩ ይገኛሉ። ክቡራትና ክቡራን ከዲሞክራሲ ግንባታና ፍትህ ዘርፍ ሪፎርም ጋር ተያይዞ መንግስት የህግና የፍትህ ጉዳዮች አማካሪ ምክር ቤትን በማቋቋም ከለውጡ ማግስት ጀምሮ ባለፉት ዓመታት የተሟላ የህግ ማዕቀፍ እንዲኖር የሚወሰዱ የህግና የተቋማት ሪፎርም ስራዎች የህገ መንግስት መርሆችንና የሰብአዊ መብት ድንጋጌዎችን የጠበቁ እንዲሆኑ የህዝቦችን መብት በማክበርና በማስከበር የህግ በላይነትን በማረጋገጥ ጠንካራ የፍትህ ስርዓትና የዲሞክራሲ ተቋማት ለመፍጠር ዘላቂ ሰላም ለማረጋገጥና ሁለንተናዊ ብልጽግና ለማምጣት መንግስት በርካታ የህግና የተቋማት ማሻሻያ ስራዎችን ሰርቷል። በተለይም አፋኝና ገዳቢ የነበሩና ለአገዛዝ ዓላማ ታስበው የወጡ ህጎችን በመለየት የማሻሻያ ስራዎች ተሰርተዋል። ማሻሻያ ከተደረገባቸው የሀገሪቱ ህጎች መካከል ዘመኑን የዋጀ አዲሱ የንግድ ህግ፣ የምርጫ ቦርድ እንደገና ለማቋቋም የወጣው አዋጅ እና የፌደራል ስነ ስርዓት አዋጅ ይገኙበታል። ከነዚህም በተጨማሪ የፖለቲካ ምህዳርን ከማስፋት እንዲሁም
ከመብት ጥበቃና የተቋም ማሻሻያ ስራዎች ጋር የተገናኙ በርካታ አዋጆች እንዲወጡ የተደረገ ሲሆን የሲቪል ማህበረሰብ ድርጅቶች አዋጅ፣ የጸረ ሽብር አዋጅ ማሻሻያ፣ የመገናኛ ብዙሃን አዋጅ፣ የኢትዮጵያ ሰብአዊ መብቶች ኮሚሽን ማቋቋሚያ አዋጅ ማሻሻያ፣ የጥላቻ ንግግርና ሐሰተኛ መረጃ ስርጭት አዋጅ፣ የኢትዮጵያ ሀገራዊ ምክክር ኮሚሽን ማቋቋሚያ አዋጅ፣ የኢትዮጵያ እስልምና ጉዳዮች ምክር ቤት ዕውቅና አሰጣጥ አዋጅ፣ የወንጌላውያን ቤተክርስቲያን ዕውቅና አሰጣጥ አዋጅና ህገወጥ የሰዎች ዝውውርና ሰዎችን በህገወጥ መንገድ ድንበር ማሻገር ለመከላከል የወጣ አዋጅና ሌሎች በርካታ አዋጆችም ስራ ላይ እንዲውሉ ተደርጓል። ከህግ ማዕቀፍ ማሻሻያዎች በተጨማሪም በፍትህ ዘርፍ መሰረታዊ ለውጥ ለማምጣት ታስቦ የኢትዮጵያ የፍትህ ዘርፍ ትራንስፎርሜሽን እቅድ ተዘጋጅቶ ከ2016 ዓመተ ምህረት ጀምሮ ተግባራዊ መሆን ጀምሯል። ከለውጡ ወዲህ በተወሰዱ እርምጃዎች ፍርድ ቤቶች ከምን ጊዜውም በተሻለ ነፃና ገለልተኛ እንዲሆኑ ተደርጓል። ክቡራትና ክቡራን ከሲቪል ሰርቪስ ሪፎርም አንፃር የተጀመሩት የማሻሻያ ስራዎች ቀልጣፋና ውጤታማ አገልግሎት በቀጣይነት የሚሰጡና መልካም አስተዳደር የሚያሰፍኑ እንዲሁም አውንታዊ ሰላም ለማረጋገጥ የሚረዱና ኢትዮጵያን መስለው ፍትሃዊ ተሳትፎና ተጠቃሚነትን የሚያረጋግጡ ነፃ ገለልተኛና ብቃት ያላቸው ተቋማትን መገንባትና የመንግስትን የመፈጸምና የማስፈጸም አቅም ትርጉም ባለው መልኩ ማሻሻልን ያለሙ ናቸው። ለዘርፉ ተሰጥቶት የነበረው ዝቅተኛ ትኩረት እንዲቀየርና በሀገራዊ የሪፎርም ስራ ውስጥ ያለው ወሳኝ ድርሻ ጎልቶ እንዲወጣ ለማድረግ በመንግስት በተነደፈው ሁለተኛው ምዕራፍ የሀገር በቀል የኢኮኖሚ ማሻሻያ መርሃ ግብር ውስጥ የሲቪል ሰርቪስ ማሻሻያ አንደኛው የሪፎርም አጀንዳ ሆኖ እንዲካተት ተደርጎ ወደ ትግበራ ተገብቷል። መሰረታዊ ለውጥ ለማምጣትም ዘርፉ ያሉበትን ክፍተቶች ለመለየት የሚያስችሉ የግምገማ ጥናቶችን በማድረግ ችግሮቹ በተናበበ መልኩ ሊፈቱ የሚችሉበትን የፖሊሲ የመፍትሄ አቅጣጫ የሚያመላክት ሰነድ ተዘጋጅቶና በየደረጃው በሚገኙ ባለድርሻ አካላት የጋራ መግባባት ላይ ተደርሷል። በዚሁ መሰረት ከአጭር ጊዜ አኳያ በየተቋማቱ የሚነሱ ከአድሎ ከሙስናና ብልሹ አሰራር ጋር የተያያዙ ችግሮችን ለማቃለል የሚያስችል ንቅናቄ ስራ መስራት እንዲሁም ከመካከለኛና ከረጅም ጊዜ አኳያ ደግሞ ተቋማትን ሁለንተናዊ በሆነ መልኩ የሚያዘምኑ ግልጽነትና ተጠያቂነትን የሚያሰፍኑ የህዝቡን ኑሮ የሚያሻሽሉ በሁሉም ዘርፎች የተጀመሩ የሪፎርም ስራዎች ውጤታማ እንዲሆኑ የሚረዱና የሥርዓታት ግንባታ እንዲሳካ የሚያስችሉ ስራዎች ተጀምሯል። ክቡራትና ክቡራን ማንኛውም የሪፎርም ስራ ውጤታማ ሊሆን የሚችለው አስፈጻሚዎችና ፈጻሚዎች በአርበኝነት ስሜት መንቀሳቀስ ሲችሉ ሁሉም ባለድርሻና አጋር አካላት በሚገባ ሲደግፉና ሲተባበሩ በሰው አስተሳሰብ ላይ ለውጥ ማምጣት ሲቻልና የተቋማት ግንባታን ማጠናከር ስንችል ብቻ ነው። ከዚህ አኳያ ለስካሁኑ ስኬቶች በመምራት በማስተባበር በመፈጸም በመተባበር በተለያየ መልክ በመደገፍና አጋርነትን በማሳየት አስተዋጽኦ ላበረከቱ አካላት በሙሉ ከፍ ያለ ምስጋና እንዳቀርብ ይፈቀድልኝ። የስካሁኑ ስኬቶች እንደተጠበቁ ሆነው በሂደቱ ካጋጠሙን ችግሮች ተምረንና ፈተናዎችን ወደ ድል ቀይረን በመንቀሳቀስ ሁሉም የሪፎርም ስራዎች ግባቸውን እንዲመቱና ሀገራችንን ሁለንተናዊ በሆነ መልኩ እንዲያጠናክሩ ማድረግ ያስፈልጋል። ለዚህም ሁሉም ተቋማት አጋሮች እና ባለድርሻ አካላት በላቀ ትጋት እንድትንቀሳቀሱ አደራ ማለት እፈልጋለሁ። በተጨማሪም መላው የኢትዮጵያ ህዝብና የልማት አጋሮች ልክ እንደከዚህ ቀደሙ ሁሉ ለሪፎርም ስራዎቻችን ውጤታማነት ቀጣይነት ያለው ድጋፍ እንድታደርጉ በአክብሮት እጠይቃለሁ። በመጨረሻም መንግስት የሪፎርም ስራዎቹ የሁሉም ኢትዮጵያውያን ተስፋ በሚያለመልም ፍትሃዊ ተጠቃሚነት በሚያረጋግጥና ጠንካራ ሀገር ለመገንባት በሚያስችል አግባብ በውጤታማነት ለማስቀጠል ቁርጠኛ መሆኑን እያረጋገጥኩ የፓናል ውይይት መድረኩ በይፋ መከፈቱን አበስራለሁ። ሪፎርም ለላቀ አገልግሎት በጣም አመሰግናለሁ። ክቡር አቶ አዳም ፋራህ
በምክትል ጠቅላይ ሚኒስትር ማዕረግ የዲሞክራሲ ስርዓት ግንባታ ማስተባበሪያ ማዕከል ሚኒስትርና የብልጽግና ፓርቲ ምክትል ፕሬዚደንት ላደረጉልን ንግግር እጅግ በጣም አመሰግናለሁ። አንዴ በድጋሜ እንድታመሰግኑ ጠይቃለሁ። ከሳቸው ቀደም ብለውም ክቡር አቶ አህመድ ሺዴ የፌደራል ፋይናንስ ሚኒስትር የእንኳን ደህና መጣችሁ ንግግር በማቅረባቸው በግል ያመሰግናለሁ። በእናንተ ስም